ወታደር ዝላይ ታስተርበገ ዘየ ከአይሮፕላን ወርድና ገባላ እውነቴን ነው። ጋዜጠኛው ተክለሃይማኖት አዳነ እግረኛው ሚዲያ አስደንጋጭ ዜና ተሰምቷል። በብዙዎች ዘንድ በሚሰራቸው ስራዎች መነጋገር የነበረው በርካቶችን በሚዲያው ጋብዞ አንዳንዶቹ ሲያዝኑበት፣ ሌሎች ደግሞ የሚፈልጉትን ሐሳብ ለተገቢ ቦታ ሲያደርስላቸው የምናውቀው ጋዜጠኛ ዛሬ በማለዳ ምን ሆነ? እጅግ አሳዛኙን መረጃ ወደ እናንተ እናቀርባለን። በእውነት አይና አውጥቼ ኪስ ከትቼ ነው ወክ አደርጋለሁ። ከዚህ ታዲያ ምን ላድርግ እንዴ? ላሳይ ቁጭ በልማ። እሺ ወታደረቴ ላሳይ። አረ ቁጭ በል። እውነት ላሳይ። እንዴት ላሳየው? ምንድነው አንቺ ግን? ምን ላድርግ? ቁጭ በል ቁጭ በል። እየረበሸኝ ያለው እሺ እኔ እንትን ያልኩኝ ተክሌ ምንድነው ሐሳብ? በጠመንጃ ያዥ አካባቢ በመኪና አደጋ ህይወቱ ያለፈው ታዳጊ በጠመንጃ ያዥ አካባቢ በመኪና አደጋ ህይወቱ ያለፈው ታዳጊ ሕፃን ማርቆ ናትናኤል ስርዓተ ቀብር ተፈጸመ። ሶስተኛው ብዙዎች የተነጋገሩበት ያለው መረጃን ደግሞ እንደዚህ ያቀርባለሁ። በማህበራዊ ሚዲያ ተጠቃሚው ዘንድ ከፍተኛ ትኩረት ስባ የነበረችው ኤልሳቤጥ ደስታ አሁን ደግሞ የፕሮፌሽናል ብራንድ ሞዴሊንግ ስራዋን በይፋ ጀመረች። ሶስቱንም መረጃዎች እንደዚህ እናቀርባለን። በመጀመሪያ ደረጃ ለልብሱ ምንም አይመለከትም። አይመለከተውም። ለምን ይመለከተዋል? በቃ ቁጭ በል። ወታደር አይደለም አይደለም? እሺ ፕራክቲካሊ እንዲህ ላሳየው። በእውነት ላሳይ። እሺ ና ቁጭ በል። ምንም ችግር የለውም። ማንንም ማሳየት አይጠበቅም። ስናደር ተኩሼ ባህሩን ማጀት አለብኝ። ይሄ ልሰብረው ነው። አረ በእናትህ እንዴት ይብረድልኝ? እሺ ወይ ትንሽ ቁጭ በል። ከተክለሃይማኖት ዜና ካሳዛኙ ዜናን ጀምር። በርካታ ፕሮግራሞችን በመስራትና በአወዛጋቢ ጥያቄዎቹና አስተያየቶቹ የሚታወቀው የእግረኛው ሚዲያ መስራችና ባለቤት የሆነው ጋዜጠኛ ተክለሃይማኖት አዳነ በቁጥጥር ስር መዋሉ ተሰምቷል። ጋዜጠኛው በቁጥጥር ስር የዋለው በትላንትናው ዕለት ሐምሌ 23 ቀን 2018 ዓ.ም እንደሆነ የታወቀ ሲሆን ለእስሩ ምክንያት ከመከላከያ ሰራዊት አልባስ ዩኒፎርም ጋር ተያይዞ ካቀረበው ቃለ ምልልስ ጋር ሳይያያዝ እንዳልቀረ ምንጮች ጠቁመዋል። ወደ አድማጭ ተመልካቾቻችን ይህንን ዜና እያቀረብን ባለንበት ሰዓት ላይ በምን ምክንያት እንደታሰረ እርግጥ የሆነ መረጃ እጃችን ላይ ገብቷል። ጉዳዩም ከዚሁ ቀደም ብለን ከተናገርነው ከዩኒፎርም አልባስ ጋር ተያይዞ እንደሆነ ምንጮች አሁን በሰበር መረጃ ደርሰውናል። ከሱም ጋር በቪዲዮ ላይ የነበረው አበባው ደምሴም በፌዴራል ፖሊስ ቁጥጥር ስር ዛሬ ከቀኑ 10 ሰዓት ከ50 አካባቢ ተይዟል። እንግዲህ ውድ የተከበራችሁ አድማጭ ተመልካቾቻችን በተከበረው የሀገር መከላከያ ሰራዊት አልባሳት በመጠቀም በማህበራዊ ሚዲያ አላስፈላጊ መልእክቶች እንዲሁም የአንድነት የፍቅር ሀሳብ ከማስተላለፍ ይልቅ የመከፋፈል ንግግሮችን ሲያሰራጭ የነበረው አበባው ደሜ በቁጥጥር ስር እንደዋለ መረጃው ደርሶናል። አበባው ደሜ ዛሬ እንግዲህ ቀደም ብለን እንደነገርናችሁ ከቀኑ 10 ሰዓት ከ50 አካባቢ ሜክሲኮ ኬኬር ህንፃ ወረድ ብሎ በሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ መወሰዱ ተረጋግጧል። ግለሰቡ በሀገር ጥበቃና ክብር መግለጫ በሆነው የመከላከያ አልባስ በየሚዲያው እየቀረበ የሚያደርገው እንቅስቃሴ በብዙዎች ዘንድ ቅሬታና እርስ በራስ የመከፋፈል ስሜትን ሲፈጥር መቆየቱ ይታወቃል። ውድ ሀገራችን ህዝቦች፣ የአሚዲያ አድማጭ ተመልካቾች ጋዜጠኛው ተክለሃይማኖት አዳነ የታሰረበት ምክንያት እንግዲህ በተከበረው የሀገር መከላከያ ሰራዊት አልባስ ጋር በተያያዘ እንደሆነ አበባው ደሜ ከታሰረ በኋላ ጉዳዩ ይፋ ሆኗል። በየመሃሉ እያሳየናችሁ የነበረው ቪዲዮ እጅግ በጣም ትክክል ያልሆነና ቢቀረጽም ምናልባትም ለህዝብ መቅረብ የሌለበት እንደሆነ እኔ በግሌ ይሰማኛል። ውድ ሀገራችን ህዝቦች ይህንን በሚመለከት እንግዲህ የፖሊስ አካላት ሁለቱንም ወደ እስር ቤት አስገብቷቸዋል ማለት ነው። ወደ ሁለተኛው ዜና እንሸጋገራለን። ኤልሳቤጥ ደስታ አዲስ የሞዴሊንግ ስራ ጀመረች። በተፈጥሮ ውበቷ በሞገሷና በልዩ ድምቀቷ በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ትኩረትን ስባ የነበረችው ኤልሳቤጥ ደስታ አሁን ደግሞ የፕሮፌሽናል ብራንድ ሞዴል ስራዋን በይፋ ጀምራለች። ከእርሻ ስራ እስከ ዓለም አቀፍ እውቅና የዘለቀው የእርሷ ጉዞ የጥንካሬ ትህትናና የእውነተኛ ኢትዮጵያውያን ተፈጥሯዊ ውበት ማሳያም ሆኗል። ኤልሳቤጥ በራስ መተማመኗና ባህላዊ እሴቷን በማንጸባረቅ በአዲስ የሞዴሊንግ ዘርፍ አዳዲስ ማስታወቂያዎችንና የስራ እንቅስቃሴዎችን ልታቀርብ ተዘጋጅታለች። ይህ አዲስ የስኬት ጉዞ በታዋቂው በጎ አድራጊ ማስተር አብነት ከበደ እና በቢኤን አድቨርታይዚንግ እና ታለንት ማኔጅመንት ካምፓኒ ልዩ ክትትልና አስተዳደር የሚመራ መሆኑን ተገልጿል። ወደ መጨረሻው ዘገባ እናልፋለን።
በጠመንጃ ያዥ አካባቢ በመኪና አደጋ ህይወቱ ያለፈው ታዳጊ ህፃን ማርኮን ስርዓተ ቀብሩ ተፈጽሟል። በትላንትናው ዕለት በጠመንጃ ያዥ አካባቢ በእምነት ስጋ ቤት ፊት ለፊት በደረሰ አሰቃቂ የመኪና አደጋ ህይወቱ ያለፈው ታዳጊ ህፃን ማንነት የተረጋገጠ ሲሆን ስርዓተ ቀብሩም ዛሬ ተፈጽሟል። ህይወቱ ያለፈው ህፃን ማርኮን ናትናኤል የ5ኛ ክፍል ተማሪ እጅግ በጣም ጎበዝ ተማሪ የነበረ ሲሆን አደጋው የደረሰው ከጓደኞቹ ጋር ወደ ግሎባል አካባቢ ተከታትለው በሚሄዱበት ወቅት እንደነበረም ታውቋል። አደጋውን ያደረሰው የአይሱዚ ተሽከርካሪ አሽከርካሪ ለማምለጥ ሲሞክር በአንዲት ሴት አሽከርካሪ ጥረት መንገድ ተዘግቶበት በቁጥጥር ስር የዋለ ሲሆን በአሁኑ ወቅት ግለሰቡ በፖሊስ ቁጥጥር ስር ውሎ ምርመራ እየተካሄደበት እንደሆነ ይገኛል። አስክሬኑ ሚኒሊክ ሆስፒታል ልኮ የነበረ ቢሆንም በፌስቡክ እንግዲህ በርካታ ህዝቦች ሼር በማድረግ ፎቶውን ማለት ነው ቤተሰቡ እንዲገኙ ታላቅ ጥረት አድርገዋል። የህፃን ማርኮን ናትናኤል ስርዓተ ቀብር ቅዱስ ዮሴፍ ቤተክርስቲያን ቤተሰቦቹና ወዳጆቹ በተገኙበት ተፈጽሟል። በዚህ አሳዛኝና ልብ ሰባሪ ክስተት ምክንያት ለህፃን ማርኮን ናትናኤል ወዳጆች ቤተሰቦችና ወዳጆች በሙሉ የተሰማንን ጥልቅ ሐዘን ከዚህ ከአሚዲያ እናስተላልፋለን። ሲማር ብለናል። ሶስቱንም መረጃዎች ከአሚዲያ እንደዚህ አቅርበን ነበረ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። አሚዲያን ላይክ፣ ሰብስክራይብ ብቻም ሳይሆን ሼር በማድረግ ለብዙዎች ያርሱ። እንደተለመደው ኢትዮጵያ ሀገራችን ታላቅነቷን ትኖር ብለን የዛሬ ፕሮግራማችንን እዚህ ላይ እንቋጫለን። ሰላም ለሀገራችን፣ ሰላም ለምድራችን። ክብራትና ክብራን ጤና ይስጥልኝ። የበሰበሰ ሐሳብ ስለያዝ ሁሉ የበሰበሰ መስሎ ነው የሚያገኙት እንጂ እኔ የበሰበሰ ሐሳብ መቼም ቢሆን አረብጃ ያረኩት መነጽር ረቂቅ ስለሆነ ብርሃናማ ስለሆነ የበሰበሰ ነው ያረከው። የበሰበሰና የለሰለሰ ተስፈንጣሪ ሐሳብ ያላቸውን ረቂቅ ሐሳብ ያላቸውን ሰዎች ለይቼ ስለማቅ የበሰበሰ ማዳበሪያ አትሊስት ለስንዴ ማዳበሪያ የመምህር ለምሳሌ አንተ እኮ ከመምህርነት አልፌ ትምህርት ቤት ያለኝ ነኝ አልክ። መምህር እኮ ዳግማዊ ወላጅ ነው። ለልጆች የሚባል ሰማ እንደዚህ ተማራው ለልጆች የሚባልና የማይባል ለልጅ የሚበላና የማይበላ የሚያውቅ ከጎረቤትም ከክፍለ ከተማውም ጋር ሊያኗኑር የሚችል ሐሳብ የሚያውቅ ከሌላ ሃይማኖትም ጋር ከራሱ ሃይማኖት ጋር ታርቆ መኖር እንዴት እንደሚቻል አንተ ትመጣና የሰው ሃይማኖት የሰው ብሔር ምግብ የከሌ ነው እንትና እንዲህ ነው ትላለህ። በአንተ አፍ እኮ ጽንፈኛ የተባሉ ሰዎች ራሱ ማይናገሩትን በአንተ በኩል ለአንተ መንግስት ቦታ የሚሰጥህ መለያየትን መከፋፈልን ፌል ምናልባት ዛሬ አንተ እዚህ ፕሮግራም እግረኛው ላይ መቅረብህ ተማርኩ ዲግሪ ያለኝ መምህር ነኝ ትምህርት ቤት ነበረኝ የሚል ሰው ፌል ሲያደርግ ማሳያና ልክ ሀገር ፌል ያደረገች ዩጎዝላቪያ ምናምን ተብሎ ይጠቀስ የለም የሰው ፌል ያደረገ ደግሞ እንደዚህ አይነት አንተ ብቻ ማለት አይደለም ብዙ ናችሁ እንዲህ እየመጣችሁ የምትናገሩ። አሁን ትሰማኛለህ? ሐሳቤን አግኝተኛል አግኝቻለሁ። ገና ሳትናገር እኔ ነብይ ስለሆንኩ ጭንቅላትን አነባዋለሁ። ሳይኮሎጂስት ስለሆንኩ ያሳብን የተናገርከው ነገር ብቻ ሳይሆን ያሳብን መነሻ ሞቲቭ ራሱ ይገባኛል። ምንድነው እሱ? ሞቲቭ ዩቲዩብ እንዲታይልህ ውሸት፣ የአማራ ሊቃን ጽንፈኞቹ ዶላር እንዲልኩልህ ውሸት። ሐሳብ እውነቱ እኔ ጋር ያለው ስላልነበረ ሁለተኛ ደግሞ ሰው ኢትዮጵያዊ ብሎ እንዲያሞግስ ውሸት። አይ ደግሞ እውነቱን ልንገርህ ሞቲቭ ይሄ ነው። እውነቱን ልንገርህ ይሄ ውሸት ያንተ ሞቲቭ ፌክ ነው። that is your motive no ፌክ ነው። እውነቱን ልንገርህ that is your motive እውነቱን ልንገርህ እሺ እኔ ልጨርስልህ። አይ እውነቱን ልንገርህ ይሄኛውንና ትጨርስልኛለህ። እውነቱ ግን ምን እንደሆነ ታውቃለህ? በጣም ፍጹም ሰላም እንደፈለኩ ወጥቼ